ሰላም በዛሬው ቆይታችን እንደዚህ አይነት ያበዱ ላይሪኮችን በቀላሉ እንዴት እንደምንሰራው አሳያችኋለሁ። ይህንንም የምንሰራው በስልካችንና በካፕከት አፕ ነው። ስለዚህ በቀጥታ ቪዲዮውን ላይክ አድርገን በቀጥታ ወደ ላይሪክ አሰራሩ እንሄዳለን። ሌትስ ጎ። መጀመሪያ እንደተለመደው የካፕከት አፕ ክሊክ አድርገን እንገባለን። ከዛ በኋላ የፕላስ አይኮኗን በመንካት እንግዲህ ፕሮጀክታችንን እናስገባለን ማለት ነው። እስቲ ፕሮጀክታችንን እናስገባ። ፕሮጀክታችን ባክግራውንዱ የሚሆነው እንግዲህ ጥቁር ነው። ስለዚህ በጉግል ጥቁር ፒክቸር ማውረድ ብቻ ነው የሚጠበቅባችሁ። ስለዚህ እሱን ዳውንሎድ ታደርጋላችሁ፣ እሱን ታስገባላችሁ ማለት ነው። ይሄው ባክግራውንዴን አስገብቻለሁ። ከዛ በኋላ ዋናው እንግዲህ ለቲክቶክ ከሆነ እዚህ ጋር አስፔክት ሬሽዮ ይሄኛው ነው 9:16 ነው የምታደርጉት። ለዩቲዩብ ከሆነ ደግሞ 16:9 ነው የምታደርጉት። ይሄንን ቪዲዮ ኤዲቲንግ ፉል ኮርስ ላይ በደንብ አሳይቻችኋለሁ። ስለዚህ ለቲክቶክ ነው የምንሰራው እንግዲህ ዛሬ እሱን በደንብ እናያለን ማለት ነው። ስለዚህ እሱን በደንብ ዙም አውት አደርገዋለሁ። ከዛ በኋላ ካንቫሱ ከሞላልኝ በኋላ በደንብ ጥቁር እንዲሆን ደግሞ ኦፓሲቲውን እቀንሰዋለሁ ማለት ነው። እዚህ ጋር ኦፓሲቲ የምትላለች። ስለዚህ ሙሉ ለሙሉ ጥቁር እንዲሆን እንደዚህ ኦፓሲቲውን እቀይረዋለሁ። በመቀጠል እንግዲህ ቲክቶክ ላይ ዳውንሎድ ያደረጋችሁትን ቪዲዮ ኦቨርሌይ ብላችሁ ታስገቡታላችሁ ማለት ነው። እሱን አውዲዮን ኤክስትራክት እናደርገዋለን ወይም ደግሞ አውዲዮ እናወጣዋለን ማለት ነው። ስለዚህ አዲሱ በቅርብ የወጣው ሙዚቃ እንግዲህ እናስገባለን። እንደምታዩት ይሄኛው ሙዚቃ ነው። ስለዚህ ይሄኛው ሙዚቃ ምንድነው የምናደርገው? ሙዚቃውን ብቻ ወይም ደግሞ ድምጹን ብቻ ኤክስትራክት እናደርጋለን። ለዛ ደግሞ ይሄው ከስር እዚህ ጋር ኤክስትራክት አውዲዮ የሚለውን ክሊክ አድርገን ነው እንግዲህ የምናወጣው እዚህ ጋር እንደምታዩት። ስለዚህ እሱን ክሊክ አድርጌ በቀጥታ ይሄው አውዲዮን ወጥቶልኛል ማለት ነው። ከዛ በኋላ ምንድነው ማድረገው? እዚህ ጋር መለሳለሁ። ዘን ኦቨርሌይ የሚለውን ክሊክ አድርጌ ምንድነው ማድረገው? ቅድም ኦቨርሌይ ያደረኩትን ቪዲዮ አጠፋዋለሁ ማለት ነው። እሱን አጠፋዋለሁ። ከዛ በኋላ ምንድነው ማድረገው? እዚህ ጋር በቀጥታ የኔ ፔጅ ነው ይሄኛው ወይም ደግሞ ቅድም ያስገባ ነው እንግዲህ ባክግራውንዳችን ነው ማለት ነው። እሱን ለጠጥ እናደርገዋለን። ከዛ በኋላ እንግዲህ ጽሁፍ እጽፋለን ማለት ነው። በጣም ቀላል ነገር ነው፣ ብዙ አታካብዱት። ሶ እዚህ ጋር እንግዲህ የታይፒንግ ወይም ደግሞ ቴክስት የሚለውን ክሊክ አድርገን በቀጥታ ጽሁፋችን መጻፍ እንጀምራለን ማለት ነው። እሺ ጽሁፉን ከመጻፋችን በፊት አንዴ አውዲዮን ማዳመጥ አለብን፣ ያው ምን ጽፈው ነገር ማወቅ ስላለብን ማለት ነው። አንዳንዶቹ አይሰሙም። እንግዲህ ለእናንተ ከተሰሙ ኤዲት አድርጉት። እንግዲህ እኔ ያልተሰማኝን እንግዲህ የራሴን ቃላት ሙላቸዋለሁ። ስለዚህ እስቲ እናዳምጠው። ስለዚህ ፐውዘው አብቾ ብሎ ነው የሚጀምረው። ስለዚህ እሱን እንጽፋለን ማለት ነው። እዚህ ጋር በቀጥታ ኤ ፕላስ የሚለውን ክሊክ አድርገን ፐውዘው አቡት የሚለውን እንጽፋለን። ፐውዘው አቢት የሚለውን እንግዲህ ጽሁፍ አስገብቻለሁ ማለት ነው። እዚህ ጋር በጣም ጥንቃቄ ማድረግ ያለባችሁ ነገር ቢኖር ሰዓታችሁን ለመቆጠብ እንግዲህ ይሄንኑ ጽሁፍ ነው እንግዲህ እሱን ከትከት እያደረግን ኤዲት የምናደርገው በእያንዳንዱ ፌርማታ ወይም በእያንዳንዱ ስፕሊት ካደረጋችሁት በኋላ እንግዲህ ሌላ ጽሁፍ ከምትጽፉ ይሄንን ብቻ ከትከት አድርገን ኤዲት ነው የምናደርገው። ስለዚህ ሰዓት ለመቆጠብ በደንብ ተከታተሉኝ። እዚህ ጋር አሁን ፐውዘው አቢት የሚለውን ሙሉ ነገሩን እንጨርስለታለን። ስትሮኩን እንጨርስለታለን፣ ከለሩን፣ የተለያዩ ሁሉንም ነገር እንጨርስለታለን ማለት ነው። ስለዚህ መጀመሪያ ምንድነው የምናደርገው? ፎንቱን ነው የምንቀይረው። ፎንቱን እዚህ ጋር እንቀይራለን። ብዙ አይነት ፎንቶች አሉ። ነገር ግን ችግሩ እዚህ ጋር ያሉት ፎንቶች ለአማርኛ አይሆኑም፣ ለእንግሊዘኛ ብቻ ናቸው። ስለዚህ ፎንት ዳውንሎድ ማድረግ ትችላላችሁ። ፎንቶቹን የምታገኙት የኔ ቴሌግራም ቻናል ላይ ነው። ስለዚህ ቴሌግራም ቻናል ጆይን ካደረጋችሁ እዛ እያንዳንዱ የአማርኛ ፎንቶችን ማግኘት ትችላላችሁ ማለት ነው። ስለዚህ ምንድነው እዚህ ጋር ትሬንዲንግ ላርጅ ምናምን የሚሉ አሉ። ስለዚህ የእናንተ ፎንት ለማስገባት እዚህ ጋር ማይ ፎንት የሚለውን ክሊክ አድርጋችሁ ፎንታችሁን ወይ የራሳችሁን ፎንት አስገባላችሁ ማለት ነው። ሶ እዚህ ጋር ብዙ ጊዜ የሚጠቀሙት ላይሪክ ላይ በጣም ስለሚያምር እዚህ ጋር ተራ የሚለውን ፎንት ነው። ስለዚህ እኔም ተራ እጠቀማለሁ ማለት ነው። እንደምትመለከቱት ይሄ ተራ ፎንት ወይም ደግሞ የጽሁፉ ስታይል ይሄን ይመስላል። ሶ አሁን አንዳንድ ነገሮች እናስተካክላለን ወይም ደግሞ ስትሮኮች እና የጽሁፎቹን አይነት ወይም ዲዛይኑን እናስተካክላለን። ስለዚህ ፎንቱን አስተካክለናል። እዚህ ጋር እንግዲህ ምንድነው መጀመሪያ ኢፌክት እንጠቀም። ኢፌክት የተጠቀመው አይ ቲንክ ይሄኛው ይመስለኛል። ሶ እናንተ ከዚህ ውስጥ የተመቻችሁን መምረጥ ትችላላችሁ። ኢፌክት አስገባላችሁ ማለት ነው። እስቲ ይሄኛው ላስገባኔ ኦር ደግሞ ይሄኛው ይሻላል ብዬ አስባለሁ። ስለዚህ እሱን አስገባለሁ ማለት ነው። ሶ በተቻለ መጠን ከእነሱ ላይሪክ ለማመሳሰል ሞክራለሁ። እንግዲህ እናንተ ግን በተለያየ ዲዛይን አማራጮች ስላሉ በተለያየ መንገድ መስራት ትችላላችሁ። ሶ እሱን ይሄው ኢፌክቱን አስገብቻለሁ። አሁን ምንድነው የምናደርገው? ስትሮኩንና ባክግራውንዱን ሻዶ እንዲሁም ግሎ ማስገባት እንችላለን። እሱም ደግሞ እዚህ ጋር ስታይል የሚለውን ክሊክ አድርጋችሁ ነው እንግዲህ ሁሉንም ነገር አጀስት የምታደርጉት። ሶ ስትሮክ አውቶማቲካሊ ይገባል፣ ምክንያቱም እዚህ ጋር ኢፌክት ስላስገባን ማለት ነው። ስለዚህ እዚህ ጋር ማስገባት የምንችለው ግሎ ነው ወይም ደግሞ ጀርባው በደንብ እንዲያንጸባርቅ ማድረግ ነው። ሶ እሱን ደግሞ በተለያየ ከለር ግሎ እንዲያደርግ ማድረግ እንችላለን። እስቲ ኢፌክቱን አውጥቻለሁ። ስለዚህ አሁን ስትሮክ እናስገባለን። ስትሮኩ ደግሞ በተለያየ ከለር ማድረግ ትችላላችሁ፣ ግን እስቲ በዚህ እንሞክረው ወይ ደግሞ እስቲ ይሄኛው ይሻላል ብዬ አስባለሁ። እዚህ ጋር አሪፍ ከለር ካለ እናስገባለን፣ ካልሆነ ደግሞ ራሱ ይሆናል ማለት ነው። እስቲ እንሞክራቸው። እሺ ስትሮክ አስገብቻለሁ። አሁን ደግሞ የሚቀረኝ እንግዲህ ግሎ እናደርገዋለን ወይም ደግሞ እንዲያንጸባርቅ ማስተካከል እንችላለን። ለዛ ደግሞ እዚህ ጋር ግሎ የሚለውን ክሊክ አድርገን በቀጥታ ከለር መርጥለታለን ማለት ነው። በነጭ በጥቁር እነዚህ ሁሉም ከለሮች በጣም ብዙ ምርጫዎች ነው ያሉት ካፕከት እንደምታውቁት። ሶ እሱን እናስገባለን። ግሎ የሚያደርግበትን ከለር እናስገባለን።
ግሎ በዚህ መሰረት አስገብተናል። አሁን ደግሞ ምንድነው የምናደርገው እዚህ ጋር ሻዶ እናስገባለን ወይ ደግሞ ጥላ እናስገባለን ከኋላ ሶ እሱንም ከለር ያስመረጣል። እንግዲህ መርጣችሁ ነው የምታስገቡት። ከፈለጋችሁ የራሱን ከለር ጥላ ማድረግ ስላላችሁ ካልሆነ ደግሞ ሌላ ከለር እንዲደምቅ ከፈለግን በተለያየ ከለር ማድረግ እንችላለን ማለት ነው። እሱን እናስገባለን። እስቲ ከዚህ ውስጥ እንመርጣለን። ሁሉንም አንግሉንም እንዲሁም ደግሞ ዲስታንሱን ሁሉንም ነገር አጀስት ማድረግ ይችላልላችሁ እንደምታዩት። ሶ ዲስታንሱን አይ ቲንክ እንደዚህ ይሻላል ብዬ አስባለሁ። ከዛ በኋላ ኦፓሲቲውን መቀነስ መጨመር ትችላላችሁ ሻዶውን ማለት ነው። እንዲሁም ደግሞ ብለር እንዲሆንም ከፈለጋችሁ እንደዚህ ሙሉ ለሙሉ ብለር ማድረግ ይችላልላችሁ ብዥ እንዲል ማድረገው። ስለዚህ እንዲታይ ማድረግ ይቻላል ማለት ነው። በዚህ መሰረት እንግዲህ ሻዶውን ታስተካክላላችሁ። ከዛ በኋላ እዚህ ጋር የራይት ምልክቱን ክሊክ ታደርጋላችሁ። ስለዚህ አብዛኛው ነገር እንደናንተ ምርጫ ነው የሚወሰነው። እዚህ ጋር እንደምታዩት ባክግራውንድ ማስገባት ትችላላችሁ። እንዲሁም ሻዶ አይተናል፣ ከርቭ ማስገባት፣ ስፔስ፣ የተለያዩ ቦልድ ማድረግ ኬዞችም አሉ። ስለዚህ እንደናንተ ምርጫ ይወሰናል ማለት ነው። እኔ ለዛሬ ይሄን ይበቃኛል ማለት ነው። ስለዚህ ምንድነው ማድረገው ዋናውና የመጨረሻው እንግዲህ እዚህ ጋር አኒሜሽን ነው። አኒሜሽን እንጨርስለታለን። አኒሜሽን ሶስት አይነት ናቸው። የመጀመሪያው ቪዲዮ ጽሁፉን ሲገባ ያለውን አኒሜሽን፣ ጽሁፉ ሲጨርስ ወይም ደግሞ ሲወጣ ያለው አኒሜሽንና ሉፕ ሙሉ ለሙሉ ቫይብሬት እንዲያደርግ ወይም ደግሞ እስከ ቪዲዮ እስኪያልቅ እንግዲህ እንዲንቀሳቀስ ከተፈለገ ምንድነው የምናደርገው እዚህ ጋር ኮምቦ የሚለው ነው ወይም ደግሞ ሉፕ የሚለው ነው የምንመርጠው ማለት ነው። እሱን እንመርጣለን። ዘን እኔ ኢን የሚለውን ልምረጥና አንድ ላስገባ ማለት ነው። ኢን የሚለውን መርጬ እንግዲህ ይሄኛውን እስቲ አስገባለሁ። እስቲ ይሄኛው አስገባና ከዛ በኋላ እያንዳንዱን ከት እያደረግን ማስተካከል ነው። ከለርን መቀየር እንችላለን። እስቲ እንመልከተው። ስለዚህ ሁሉንም ነገር እንደዚህ ካስተካከላችሁ በኋላ ምንድነው የምታደርጉት መጀመሪያ ይሄኛውን ሙሉ ታደርጉታላችሁ። ከቪዲዮአችሁ ወይም ደግሞ ከአውዲዮአችሁ ሙሉ እንዲሆን እንደዚህ ታደርጉታላችሁ ማለት ነው። ከዛ በኋላ እንግዲህ ከት እያደረጋችሁ ኤዲት ማድረግ ነው። በጣም ቀላል ነው። ሶ በዛ መሰረት ነው። ይሄ በጣም ጊዜያችሁ ይቆጥባል። ይሄንን ማድረጋችሁ እንዳትረሱ። ሶ አሁን ከት እናደርጋለን። እዚህ ጋር ፓውዛው አቢቲ ይላል። ስለዚህ እስቲ ከዛ በኋላ ደግሞ ተረጋጋ ጆኒ ጃታ የሚለውን ኤዲት እናደርጋለን ማለት ነው። እስቲ እንመልከተው። ስለዚህ አይ ቲንክ ከዚህ በኋላ ያለውን ነው እንግዲህ የምንጽፈው ማለት ነው። ተረጋጋ ቢት የሚለውን ከት እናደርገዋለን። እንደዚህ ስፒሪት እናደርገዋለን። ከዛ በኋላ ያለውን ነው እንግዲህ ኤዲት የምናደርገው ይሄኛው። ይሄንንም ከዛ በኋላ ከት እናደርገዋለን ወርዶቹ የሚያልቅበት ቦታ። እሱን እንደምናደርገው እዚህ ጋር ኤዲት ነው የምናደርገው። እንደምታዩት እዚህ ጋር ከላይ የእርሳስ ምልክት አለች። እሷን ክሊክ በማድረግ እንግዲህ ኤዲት ታደርጉታላችሁ ማለት ነው። ስለዚህ እሱ ምንድነው የሚለው እንግዲህ ትንሽ ሙዚቃው ቨርቦች ወይ ደግሞ ቃላቶቹን ለማዳመጥ ትንሽ ከባድ ነው። ስለዚህ እሱን እዚህ ጋር እንደሚመስለኝ ተረጋጋ ጆኒ ጃታ የሚል ነው። ስለዚህ እሱን አስገባለሁ። ስለዚህ አሁን በቀጥታ ይሄኛውን ኤዲት አደርገዋለሁ ማለት ነው። እሱን እናስተካክል። ይሄው እንግዲህ ይሄኛው ጽሁፉን ኤዲት አድርጌዋለሁ። ከዛ በኋላ እንግዲህ እዚሁ ከለር መቀየር ከፈለጋችሁ ፎንቱንም ሁሉንም ማስተካከል ትችላላችሁ ቅድም እንዳሳያችሁ ማለት ነው። ስለዚህ አይ ቲንክ ከለር ብቻ ከቀየርን ይበቃል ብዬ አስባለሁ። እናንተ ግን በፈለጋችሁ አማራጭ ኤዲት ማድረግ ትችላላችሁ። ሶ ከለሩን ቀይረዋለሁ ወይ ደግሞ ኢፌክት ብቻ ላድርገው። እዚህ ጋር እስቲ ኢፌክት ልምረጥና እዚህ ጋር አፕላይ ያደርግበታለሁ ማለት ነው። ከዛ በኋላ ላይሪክ የሚያስደርገው እንደምታውቁት እንግዲህ አኒሜሽን ነው። ስለዚህ በየቦታ ወይም ደግሞ በየወርዱ ላይ እንግዲህ የተለያየ አኒሜሽን ብታስገቡና ከለር ብታስገቡ በጣም ነው የሚያምረው። ሶ እዚህ ጋር አኒሜሽን እኔ አሁን ሉፕ እጠቀማለሁ። ሉፑን ደግሞ እዚህ ጋር እስቲ ይሄኛው ልጠቀም ከስር ያለውን። በጣም ያምራል። ሶ ይሄኛው ዱፕሊኬት ማድረግ ትችላላችሁ። ለምሳሌ እዚሁ እንዳለ እዚህ ጋር ዱፕሊኬት ታደርጉታላችሁ እንዲበዛ ከፈለጋችሁ ማለት ነው። እስቲ እዚህ ጋር ዱፕሊኬት የሚለውን ክሊክ አደርጋለሁ። ከዛ በኋላ እስቲ ከፍተን እንየው። በጣም ነው የሚያምረው እንደምታዩት። ሶ በዚህ መሰረት እንግዲህ አጀስት ማድረግ ኤዲት ማድረግ ትችላላችሁ ማለት ነው። ሶ ሁሉንም እንደዚህ ከት እያደረግን አጀስት እናደርገዋለን። ስለዚህ ሁሉንም በዚህ መሰረት ኤዲት ታደርጉታላችሁ። እኔ አጠር አድርጌ ኤዲት አደርገዋለሁ። እንግዲህ ይሄንን ኤዲት አድርጌ ሙሉን እንመለከታለን። እስቲ ተከታተሉኝ። አሁን የመጨረሻውን ጽሁፍ እንግዲህ ላይሪካችን እኔ አጠር አድርጌ ነው ያሳያችሁ። ስለዚህ እሱን ኤዲት እናደርጋለን። ጠንቅ ነው ለትዳር የሚለውን ቁማር እንግዲህ በዚሁም ተማሩ። ቁማር ጠንቅ ነው ለትዳር የሚለውን እንግዲህ የመጨረሻውን እንግዲህ ኤዲት እናደርጋለን። እስቲ ስለዚህ እሱን ከት እናደርገዋለን እዚህ ጋር። ከዛ በኋላ ያለው እንግዲህ እናንተ በዚህ መሰረት ኤዲት ማድረግ ነው። እሱን እደልተዋለሁ ማለት ነው። ስለዚህ ይሄኛው ወይ ቁማር የሚለውን ኤዲት እናደርገዋለን። ጠንቅ ነው ለትዳር የሚለውን ብለን እንጽፋለን ማለት ነው። በዚህ መሰረት ነው እንግዲህ ላይሪክ ምሰሩት። ግሎውን እንግዲህ እስቲ ሰማያዊ እናርገውና እንደዚህ በደንብ ሬንጁ እንዲታይ እናርገው መጨረሻው ማለት ነው። ሶ ይሄን ኤዲት አድርገናል እንግዲህ። ከዛ በኋላ የሚቀረን እንግዲህ አኒሜሽን ከጨመረን ይበቃል። ብዙ አማራጮች ስላሉ እናንተ በነገራችን ላይ እንደዚህ እየሞከራችሁ እየሰራችሁ ካልሆነ እንደዚህ ብቻ ስላያችሁ ምናምን በጣም ፐርፌክት የምትሆኑበት መንገድ የለም። ብዙ ነገር ላይ በተለይ የተለያየ ስኪል ላይ ኤዲቲንግ ላይም ሁሉንም ነገር ላይ እንደዛ በተማራችሁ አይደለም ገብታችሁ ስትሞክሩት አፕላይ ስታደርጉ ነው በደንብ
ፓወርፉል የምትሆኑት ማለት ነው። ስለዚህ በዚህ መሰረት እንግዲህ ይሄን ኤዲት አድርገናል። እንግዲህ የመጨረሻውን እንሰማዋለን። ከዛ በኋላ ካስፈለገ ኢፌክት እናስገባለን። ቪዲዮአችን ኤክስፖርት እናደርጋለን። እንመልከተው። ዋው እንግዲህ ይሄን ይመስላል። እንግዲህ ላይሪክ በተለያየ ለፊልም ለተለያዩ ነገሮች መጠቀም የምትችሉት ማለት ነው። ሶ በዚህ መሰረት ኤዲት ማድረግ ትችላላችሁ። እኔ በጣም በቀላሉ ነው እንግዲህ ያሳያችሁ። በዚህ መሰረት እንግዲህ የፈለጋችሁትን አይነት ላይሪክ መስራት ትችላላችሁ። ለሙዚቃ ሊሆን ይችላል፣ ለመዝሙር እንዲሁም ደግሞ ለፊልም ላይሪክ አሰራር ይሄን ይመስላል ማለት ነው። ስለዚህ በቀጣይ ምን ልስራላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሰብስክራይብ እንዳይረሳ። ይመቻችሁ።